ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ሰበር መረጃዎቻችን አንድ አሳዛኝ ታሪክ ተፈጽሟል። አንድ አባት 7 ልጆችን ጨምሮ 8 ህፃናትን ተኩሶ ገድለዋል። በዝርዝር እንመለከተዋለን። ከመጠጥ አረቄ እወዳለሁ ሲሉ የትምህርት ሚኒስትሩ ብርሃኑ ነጋ ተናገሩ። አንድ ወታደር የኢየሱስ ክርስቶስ ሐውልትን በመዶሻ እየቀጠቀጠ መታየቱ ጉዳዩ እየተመረመረ ነው ተብለዋል። ሰፋ ያለ መረጃ ይዘናል፣ በስፋት እንዳስሰዋለን። ተወዳጁ አርቲስት ነጻነት ወርቅነህ ዳግም ታየ ብዙዎችን መነጋገሪያ ሆነዋል። ጉዳይ ምንድነው? ይህንን በተመለከተም ዝርዝር ይዘናል። በቴዲ አፍሮ አዲስ ዘፈን ሳቢያ በአዲስ አበባ ከ100 በላይ ወጣቶች መታሰራቸውን ስለተገለጸው መረጃም እስከ መጨረሻ ከቆያችሁ ታገኙታላችሁ። ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችንን አዲስ 24ን ላይክ፣ ሼር እና ሳብስክራይብ አድርጉ። የደወል ምልክቷንም አብሩ። ወደ ቀዳሚው ዜናችን አለፈን። ተወዳጁ አርቲስት ነጻነት ወርቅነህ ዳግም ታየ ብዙዎችን መነጋገሪያ ሆኗል። ድምጽ፣ ቁመና፣ የፊት ገጽታና የንግግር ቃና አንድ ላይ ሲገጣጠም ያጣነውን እና የናፈቅነውን ሰው መልሶ ከፊታችን ያመጣዋል። ሰሞኑን በሰይፉ ኦን ኢቢኤስ መድረክ ላይ የተመለከትነውን ይህንን አስገራሚ ክስተት ነው። ከነቀምት የመጣውና በሙያው ብየዳ ላይ የተሰማራው ወጣቱ አንዷለም ፊዚካላዊ ገጽታው በፈገግታውና በተለይም በድምፁ ቃና እጅግ የምንወደውና የተለየን አንጋፋው አዝናኝ ጋዜጠኛ ነጻነት ወርቅነህ ነፂን ቁልጭ ብሎ ይመስላል። አንዷለም በመድረኩ ላይ ቀርቦ ነፂ ሲያቀርበው የነበረውን ተወዳጁን የቤተሰብ ጨዋታ በባለትዳሮችና በላጤዎች መካከል ያደረገውን ጨዋታ ኮፒ አድርጎ ሲያቀርብ ተመልካች በናፍቆትና በግርምት ነበር ያየው። ይህ የቤተሰብ ጨዋታ ነው፣ ሁላችሁንም ዝነኛና ታዋቂ ትሆናላችሁ እያለ አንዷለም ሲናገር ነፂ አጠገባችን ያለ ያህል ተሰምቶናል። የነፂን ልዩ የድምፅ ቀለምና አዝናኝ ስብዕና በውስጡ አዋህዶ ማየቱ ብዙዎችን ያስደመመ ሲሆን ጥበብና የሰዎች ስብዕና እንዴት በፈጣሪ ድንቅ ስራ እንደሚመሳሰል ያሳየው ውብ አጋጣሚ ሆኗል። አንዷለም እኔ የብረት ብየዳ ነው የምሰራው፣ ፊት የሚደፈርሰው በመጠጥ ሳይሆን በማስቲሻው ነው እያለ ሲቀልድ የነበረው የኮሜዲያንነት ተሰጥኦ የነፂን መንፈስ ይዞት የመጣ አስመስሎታል። ያጣነውን ሰው በመንፈስና በገጽታ መልሶ ስላመጣልን ነፂን ላስታወሰን አንዷለም ትልቅ አክብሮት አለን። ፈጣሪ የነጻነት ወርቅነህ ነፍስ በአጸደ ገነት ያኑርልን። እሱንን ድምፅ እንጋብዛችሁ። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዷለም እስተመጭ እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ፣ እንግዲህ ትዳር ክቡር ነው። የምንጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይምጡ፣ እናንተ ናችሁ ወደዚህ የሚመጡት። አንድ አባት 7 ልጆቹን ጨምሮ 8 ህፃናትን ተኩሶ ገደለ። በደቡባዊ አሜሪካ ግዛት ሉዚያና ውስጥ አንድ ታጣቂ በፖሊስ ከመገደሉ በፊት የራሱን 7 ልጆችን ጨምሮ 8 ህፃናትን መግደሉ ባለስልጣናት አስታውቀዋል። እሁድ ጠዋት በሽሬቬፖርት ውስጥ በሁለት ቤቶች ላይ በተፈጸመው ጥቃት እድሜያቸው ከ1 እስከ 12 ዓመት የሆናቸው ህፃናትና ታዳጊዎች ሰለባ መሆናቸውን የሽሬቬፖርት ፖሊስ ዲፓርትመንት ቃል አቀባይ ክሪስ ቦርዴሎን ተናግረዋል። ከቆሰሉት 2 ጎልማሶች መካከል አንዷ የተጠርጣሪው ልጆች እናት ነች። ሻማር ኤልኪንስ በማለት ፖሊስ የገለጸው ተጠርጣሪው በተወሰደበት እርምጃ ህይወቱ አልፏል። መርማሪዎች ጥቃቱን ለምን ሊፈጽም እንደቻለ የገለጹት ነገር የለም። ፖሊስ ገና ብዙ የሚመረመር ነገር እንዳለ አስታውቀዋል። ይህ አሳዛኝ ሁኔታ ነው፣ ምናልባት እኛ ካጋጠመን በጣም የከፋ አሳዛኝ ሁኔታ ሊሆን ይችላል ሲሉ የሽሬቬፖርት ከንቲባ ቶም አርኪኒውዝ ተናግረዋል። የሉዊዚያና ገዥ ጄፍ ላንድሪ እና ባለቤታቸው በዚህ አሰቃቂ ሁኔታ ልባችን ተሰብሯል እና ለተጎዱት ሁሉ እንጸልያለን ሲሉ በማህበራዊ ሚዲያ ላይ ለጥፈዋል። ቅዳሜና እሁድ የተከሰተውን ጥቃት ሳይጨምር በዩናይትድ ስቴትስ በተያዘው ዓመት ቢያንስ 119 የጅምላ ጥቃት ተፈጽሟል። በዚህ 79 ህጻናትን ጨምሮ 117 ሰዎች ሲገደሉ 458 ሰዎች ቆስለዋል። ከመጠጥ አረቄ እወዳለሁ፣ መንግስት የሚከፍለኝ 15,000 ብር ብቻ ነው ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። ፕሮፌሰር ብርሃኑ ነጋ ወቸው ጉድ ከተሰኘ በወጣት ልጆች ከሚሰናዳ ፖድካስት ጋር ቆይታ አድርጓል። የተለያዩ
ቀለል ያሉ ጥያቄዎች ያነሱላቸው ሲሆን በመንግስት የሚከፈላቸው 15000 ብር ብቻ እንደሆነ ገልጸዋል። ከመጠጥ አረቄ እንደሚወዱ በእግር ኳስ የአርሴናል ደጋፊ እንደሆኑም ተናግረዋል። አረቄ መቅመስ የሚወዱት ብርሃኑ ከአቶ በረከት ስምኦን ጋር የዊስኪ ጠርሙሳቸው እያጋጩ ይጫወቱ እንደነበር ከሰሞኑ ቃለመጠይቃቸው ገልጸዋል። በረከት ስምኦን በበኩላቸው የሁለት ምርጫዎች ወግ በተሰኘ መጽሐፋቸው ብርሃኑ ነጋን ፈሪ ሲሉ ገልጸዋቸው በምርጫ 97 ወቅት ብርሃኑ የቅንጅትን መግለጫ በማሾለክ እኔ ኤዲት እንዳደርግለት ይጠይቀኝ ነበር ብለዋል። ብርሃኑ ምናልባት የሆነ ወቅት ላይ በረከት በመጽሐፋቸው ስለገለጿቸው ጉዳዮች መልስ ይሰጡ ይሆናል። ለቴዲ አፍሮ ከፍተኛ አድናቆት እንዳላቸውም የገለጹት ሚኒስትሩ አብዛኛው የቴዲ ሙዚቃዎች ምናልባት ከመጀመሪያዎቹ 2-3 ዘፈኖች በስተቀር ከዚያ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ስሜት አለኝ ሲሉም ተደምጧል። ቴዲ አፍሮ ዝም ብሎ ዘፋኝና ጥሩ ድምጽ ያለው አይደለም። ሙዚቃ ያውቃል፣ ግጥም ማዘጋጀት ያውቃል፣ ማቀናበር ያውቃል። ይሄ ደግሞ ብርቅዬ ተሰጥኦ ያለው የዘመናችን ምርጡ ድምፃዊ ነው ሲሉም መስክረዋል። አብዛኛውን ጊዜ ሙዚቀኞች የሁሉም ነገር ባለሙያ አይደሉምና ቴዲ አፍሮ ግን በጣም ብቁና የሆነና በእውነት ታለንት ከተፈጥሮ የታደለ የሆነ የሀበሻ ዘፋኝ ነው። ፕሮፌሰር ብርሃኑ ነጋ በዎቾ ጉድ ፖድካስት ቀርበው ሲናገሩ እንደተደመጡት ቴዲ አፍሮ ዘፋኝ ብቻ ሳይሆን የግጥም የዜማና የቅንብር ጥበብን አጣምሮ የያዘ ብርቅዬ ተሰጥኦ ያለው ሙዚቀኛ መሆኑን መስክረው አድናቆታቸውን ጭምር ችረውታል። ከዚህ በተጨማሪም ሚኒስትር በነበርኩበት ሰዓት የማገኘውን የተጣራ ደሞዝ 15500 ብር አካባቢ እንደሚከፈላቸው ፕሮፌሰር ብርሃኑ ተናግረዋል። በቴዲ አፍሮ አዲስ ዘፈን ሳቢያ በአዲስ አበባ ከ100 በላይ ወጣቶች መታሰራቸው ተገለጸ። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ ዘፈን መውጣቱን ተከትሎ በአዲስ አበባ ከተማ ዘፈኑን ለአመፅ መቀስቀሻነት ተጠቅመዋል የተባሉ ከ100 በላይ ወጣቶች በቁጥጥር ስር መዋላቸውን ተሰምተዋል። እንደ መረጃ ምንጮች ገለጻ ከሚያዝያ 8 ቀን 2018 ዓ.ም ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት፣ የአዲስ አበባ ፖሊስ እና የፌዴራል ፖሊስ የጋራ ግብረ ኃይል በመዲናዋ ሰፊ አሰሳ እያካሄዱ ይገኛሉ። እስሩ የተፈጸመው የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል አዲሱን ዘፈን እንደ አመፅ መቀስቀሻ ተጠቅመውበታል በሚል ጥርጣሬ መሆኑ ተጠቁመዋል። ስሜ አይጠቀስ ያሉ የመንግስት የደህንነት ምንጭ እንደገለጹት በፌዴራል ወንጀል ምርመራ ቢሮ 80 ወጣቶች፣ በአዲስ አበባ ፖሊስ 3ኛ ፖሊስ ጣቢያ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። አንድ የምርመራ ቡድኑ አባል ሲናገሩ መንግስት ከዘፈኑ ጋር ችግር የለበትም፣ ነገር ግን ዘፈኑን ለአመፅ መቀስቀሻ ለማዋል መሞከሩ ህገወጥ ነው ብለዋል። አብዛኛዎቹ ተጠርጣሪዎች ታዳጊዎች መሆናቸውን የጠቆሙት እኚሁ ምንጭ ድርጊቱ ወንጀል መሆኑን ካለመረዳት የተፈጸመ ሊሆን ስለሚችል አብዛኛዎቹ በቅርቡ ሊለቀቁ እንደሚችሉ ያላቸውን ተስፋ ገልጸዋል። የነዋሪዎች ቅሬታና የጸጥታ ሁኔታ በሌላ በኩል የአይን እማኞችና የቤተሰብ አባላት እስሩ ያለ አግባብ የተፈጸመ አፈሳ ነው ሲሉ ይተቻሉ። አንድ የከተማው ነዋሪ እንደገለጹት በጎሮ አካባቢ አጎቴን ቤቱ ድረስ ሰተት ብለው በመግባት ሜክሲኮ አካባቢ ወዳለ እስር ቤት ወስደውታል ብለዋል። ከዚህ ጋር ተያይዞ ትላንት ሌሊት በአዲስ አበባ ከተማ በተለያዩ አካባቢዎች ባልተለመደ መልኩ ጥብቅ የፍተሻ ስራ ሲካሄድ ማደሩን ምንጮቻችን አረጋግጠዋል። ኢትዮጵያ በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ማስገባት ጀመረች። ሀገሪቱን አሁን ላይ ወደ አረንጓዴ ማሽነሪዎችን በሙሉ አቅማ እየተሸጋገረች መሆኑን የኢትዮ ጅቡቲ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ በማህበራዊ የትስስር ገጻቸው ላይ ጽፈዋል። የተፈጥሮ ጋዝ የሚሰሩ የኤሌክትሪክ ከባድ የጭነት ተሽከርካሪዎችና የኢንዱስትሪ መሳሪያዎች አሁን የእቅዱ አካል መሆናቸውን ታከለ ኡማ ገልጸዋል። የአየር ንብረት ለውጥ ተግዳሮቶችን በቁርጠኝነት በመጋፈጥ የአረንጓዴ ኢኮኖሚ ግንባታን ማፋጠን የአፍሪካን የኢነርጂ ሽግግር በግንባር ቀደምትነት መምራት ነው ሲሉ ስራ አስፈጻሚው አክለው ገልጸዋል። የእስራኤል ጦር አንድ ወታደሩ የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳየው ምስል ትክክለኛ መሆኑን አረጋገጠ። ጉዳዩም እየመረመርኩ ነው አለ። አንድ የእስራኤል ወታደር በደቡብ ሊባኖስ የወደቀን የኢየሱስ ክርስቶስን ሐውልት በመዶሻ ሲመታ የሚያሳይ ምስል መውጣትን ተከትሎ ጉዳዩ እያጣራ መሆኑን የእስራኤል ጦር አስታውቋል። ምስሉ እሁድ ሚያዝያ 11 ቀን 2018 ዓ.ም በማህበራዊ ሚዲያ ማሰራጨት ከጀመረበት ጊዜ አንስተው በመላው ዓለም በሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣና ውግዘትን ቀስቅሷል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል መከላከያ ኃይል በደቡብ ሊባኖስ ወታደራዊ ዘመቻ ላይ የነበረ አንድ ወታደር መዶሻ በመጠቀም በሐውልቱ ላይ ጉዳት ሲያደርስ የሚያሳየውን ፎቶግራፍ ትክክለኛነት አረጋግጠዋል። ይህ ክስተት የተሰማው እስራኤል በደቡብ ሊባኖስ ለሳምንታት ስታካሄድ በቆየችው ወታደራዊ ጥቃት ከፍተኛ ውድመት መድረሱ፣ ከ2000 በላይ ሲቪሎች መገደላቸውና በመቶ ሺዎች የሚቆጠሩ መፈናቀላቸውን እየተገለጸ ባለበት ወቅት ነው። የእስራኤል መከላከያ ኃይል እሁድ ምሽት ባወጣው መግለጫ ድርጊቱን ከባድ የስነ ምግባር ጥሰት ሲል የገለጸው ሲሆን የወታደሩ ተግባር ከተቋሙ አባላት ከሚጠበቀው ስነ ምግባር ጋር የሚጋጭ ነው ማለቱን ዘገባው አመልክተዋል። የእስራኤል መከላከያ
ኃይል አክሎም ጉዳዩን በሰሜናዊ እዝ በተገቢው የእዝ ሰንሰለት አማካኝነት እየታየ እንደሚገኝ ገልጸዋል። በምርመራው ግኝት መሰረትም ጥፋተኛ በሆኑት ላይ ተገቢው እርምጃ እንደሚወሰድ አስታውቀዋል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሳችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ